We will make America strong again. We will make America proud again. We will make America safe again. And we will make America great again. Thank you very much. Happy birthday, America. Thank you. ሀያሏና ተጽዕኖ ፈጣሪዋ አሜሪካ ታሪካዊውን የ250ኛ ዓመት የምስረታ በዓሏን አክብራለች። ከኢራን እስከ ቬኔዙዌላ፣ ከቪየትናም እስከ ኢራቅ፣ ከመካከለኛው ምስራቅ እስከ ሩቅ ምስራቅ ብሎም በአፍሪካ አህጉር ጥቅሞቿን ለማስከበርና ጥቅሟን የነኩባትን ኃይሎችን ለመቅጣት ቅንጣትም ያህል የማትሰፋው አሜሪካ በብዙሃን ዘንድ የዓለም ፖሊስ እየተባለች የምትጠራው ያችው ታላቅ ሀገር ዛሬ 250ኛ የልደት ቀኗን እየዘከረች ትገኛለች። የታሪካዊ ምዕራፍና ታላቅ የልደት ቀን የሀገሪቱን ታሪክ የቀረጹትን ታላላቅ መስራች አባቶችን በክብር በማወደስ የዜጎችን የጋራ ዴሞክራሲያዊ እሴቶች ከፍ አድርጎ በማጉላት እንዲሁም የአሜሪካን መጻኢ ተስፋና ቀጣይ የጉዞ አቅጣጫ በማመላከት በታላቅ ብሔራዊ አንድነት ሊከበር የሚገባው በዓል ነበር። ይሁን እንጂ በአሜሪካ የፖለቲካ መድረክ ላይ የተፈጠረ እውነታ ሌላ ሆኗል። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ይህንን ታላቅ ብሔራዊ በዓል የሀገር ማክበሪያ ከማድረግ ይልቅ የራሳቸውን ስኬት የሚያወድሱበትና ራሳቸውን ማዕከል ያደረጉበት የግል ክብረ በዓል አድርገውታል ሲል የፕሬዝዳንቱ ዋነኛ ተቀናቃኝ የሆነው ዝነኛው የሲኤንኤን የዜና አውታር በብርቱ ይተቻል። ያለምን ትኩረት በሳበው በዚህ ታሪካዊ ዕለት ላይ በትራምፕና በተቺዎቻቸው መካከል የተነሳውን አጨቃጫቂ ድባብ እንዲሁም በሲኤንኤን ድረገጽ ላይ የወጣውን ሰፊና ጥልቅ ሀተታ ለእናንተ በሚመች መልኩ እንደሚከተለው አሰናድተነዋል። አብራችሁን ቆዩ። ያለፉት 250 ዓመታት ታሪክ ጨርሶ እንዳልነበሩ ሁሉ የሚቆጠርበት ሁኔታ ተፈጥሮ ነበር። ፕሬዝዳንት ዶናልድ ትራምፕ ረቡዕ ምሽት ላይ አሜሪካን 250ኛ ዓመት የምስረታ በዓል ማብሰሪያ ንግግር ሲያደርጉ ሀገሪቱ በዚህ ታሪካዊ ምዕራፍ ላይ የደረሰችበት ታላቅነት ዋነኛው ምስጋና የሚገባው ለራሳቸው እንደሆነ በሚያመላክት መልኩ ነበር። የጦር ጄቶች በሰማይ ላይ ተምዘግዝገው ካለፉና የባህር ኃይል ኦርኬስትራ ሀገራዊ የሙዚቃ ዜማዎችን ካሰማ በኋላ ትራምፕ በሊግሪውን አጃቢነትና እግዚአብሔር አሜሪካን ይባርክ በሚለው የቅስቀሳ መዝሙራቸው ታጅበው ወደ መድረክ ወጡ። ይበልጥ በተረጋጋና መደበኛ በሆነ ጊዜ ውስጥ ቢሆን ኖሮ አንድ ፕሬዝዳንት ይህንን ታሪካዊ ምዕራፍ ለመዘከር የሚመርጠው አሜሪካ የምስረታ ቃል ኪዳኗን ለማክበር ስላደረገችው ጥረት፣ ስላጋጠሟት ውድቀቶች ለማገገም ስላደረገችው ትግልና ገና ስለምትጓዘው ቀጣይ ጉዞ በጥልቀት በማስተንተን ነበር። ነገር ግን የአንዳንዶቹን ታላላቅ ሙዚየሞች ታሪክ በመቀየር የሀገሪቱን ትረካ በአዲስ መልክ ለመቅረጽ የሞከሩት ፕሬዝዳንት ከሀገሪቱ ታሪክ ይልቅ በታሪክ ውስጥ ስላላቸው የግል ስፍራ ይበልጥ እየተጨነቁ ይመስሉ ነበር። ይህ ሁኔታ በተለይ በትራምፕ ላይ ያለው የህዝብ ድጋፍ በከፍተኛ ሁኔታ እየቀነሰ ባለበት ወቅት መከሰቱ የሚስማማ አልነበረም። በቅርብ በወጣው የሲኤንኤን የህዝብ አስተያየት ጥናት መሰረት የድጋፍ መጠናቸው 36% ብቻ ነው። ይህም ማለት በዚህ እጅግ አስገራሚ የአሜሪካ ታሪክ ምዕራፍ ላይ አብዛኞቹ ዜጎች ራሳቸውን ይቃወማሉ ማለት ነው። የነጻነት አዋጁን ክብርና ዘላለማዊ እሴቶች በጥቂቱ ካወሱ በኋላ ትራምፕ በቀጥታ ወደ አሁኑ ጊዜ በመሻገር አሜሪካ ተመልሳለች በማለት አወጁ። እንዲሁም ከ2 ዓመት ባነሰ ጊዜ ውስጥ የሞተች ሀገርን እንደታደጉ ተናገሩ። በመቀጠልም እውነተኛም ይሁኑ የተጋነኑ ያስመዘገቧቸውን ስኬቶች አንድ በአንድ በመዘርዘር ከባይደን አስተዳደር ፍጹም ውድመት ጋር አነጻጸሯቸው። ትራምፕ አሁን በወርቃማው ዘመን ላይ እንገኛለን በማለት በድፍረት ተናገሩ። ይህ የትራምፕ አካሄድ ተቺዎቻቸው ሲሰጉት የነበረው ከተሰኘው የመክፈቻ ስነ ስርዓት ራሳቸውን በማገለላቸው ትራምፕ በከፍተኛ ቁጣ ነበር የቅስቀሳ ሰልፍ እንደሚያደርጉ በማሳወቅ ምላሽ የሰጡት። የእርሳቸው ውሳኔ ፕሬዝዳንቱ የአሜሪካን 250ኛ የልደት በዓል ወደ ግል መወደሻ መድረክ መለወጥ ይፈልጋሉ በማለት ሲያስጠነቅቁ ለነበሩ ተቃዋሚዎቻቸው ተጨማሪ ማስረጃ ሆኗቸዋል። ከተቺዎቹ አንዱ የሆኑት የዴሞክራቲክ ብሔራዊ ኮሚቴ ሊቀመንበር ኬን ማርቲን በሰጡት መግለጫ አሜሪካውያን የሀገሪቱን ምስረታ 250ኛ
ዓመት ለማክበር አንድ ላይ በሚሰበሰቡበት ወቅት ዶናልድ ትራምፕ በተለማመደውና በተሻለበት መንገድ ገንዘብን በትራምፕ ስም ለተሰየሙ አንጸባራቂ ዝግጅቶች እያባከነ ሲሆን አሜሪካውያን ግን ሂሳቡን እንዲከፍሉ እያስገደደ ነው በማለት አማረዋል። ትራምፕ ይህንን የማርቲንን ክስ ውሸት መሆኑን ለማረጋገጥ ምንም አይነት ጥረት አለማድረጋቸው ባህሪያቸውንና የፖለቲካ ስልታቸውን በግልጽ ያሳያል። ይህ ስልታቸው ደግሞ ልዩነታችን ከማጥበብ ይልቅ ሁልጊዜም የበላይነትን በመፈለግ ላይ ያተኮረ በመሆኑ ወደፊት በታሪክ ውስጥ ሊኖራቸው የሚችለውን ስፍራ ይጠቁማል። የትራምፕ ንግግር በአብዛኛው በአድናቂዎቻቸው ከተሞላው ስብስብ ዘንድ ሞቅ ያለ አቀባበል ተደርጎለታል። በሌላ አውድ ቢሆን ኖሮ ይህ ምንም ስህተት ባልነበረው ነበር። ፕሬዚዳንቱ ለ2 ጊዜያትም ተመርጠዋል። የፖለቲካው ስርዓትና ኢኮኖሚው እንደጣላቸው ለሚያምኑትና በባህልም ሆነ በማህበራዊ ህይወት ሀገሪቱ ወደ ግራ ዘመም ፖለቲካ በጣም አዝመማለች ብለው ለሚያስቡ በ10 ሚሊዮኖች ለሚቆጠሩ ህዝቦች ተሟጋች መሆናቸው የማይካድ እውነት ነው። ረቡዕ ዕለት የዘረዘሯቸው በርካታ ስኬቶች በደጋፊዎቻቸው ዘንድ ተወዳጅነት ያላቸው ናቸው። ከነዚህም መካከል የደቡባዊ ድንበር ጥበቃን ማጥበቅና አዲሱ የታክስ ቅነሳ ህግ ይገኝበታል። ስለ ኢራን ጦርነት ያላቸው አመለካከት ምንም ይሁን ምን አብዛኞቹ አሜሪካውያን ለጦር ኃይሉ በሚያቀርቡት ውዳሴ ላይ ይስማማሉ። እንዲሁም እጅግ አብዛኛው የሊበራል ደጋፊ በሆነው በዋሽንግተን ዲሲ የሚኖሩ አንዳንድ ነዋሪዎች ጎዳናዎቻቸው ደህንነታቸው የተጠበቀ ለማድረግ የሚደረገውን ጥረትና የሐውልቶችን እድሳት ያደንቃሉ። ይሁን እንጂ የነጻነት አዋጁ ከታወጀ ከ250 ዓመታት በኋላ የሀገሪቱን ለልደት እያከበሩ ያሉ በሚሊዮን የሚቆጠሩ አሜሪካውያን የትራምፕ የፖለቲካ ንቅናቄ ደጋፊዎች አይደሉም። ፕሬዚዳንቶች ምንም እንኳን በወገንተኝነት ቢመረጡ በታላላቅ ብሔራዊ በዓላት ወቅት ከፍ ያለ ሲቪካዊና አባታዊ ሚና ሊኖራቸው ይገባል ተብሎ ይጠበቃል። የረቡዕ ምሽት ንግግር ትራምፕ በአሜሪካ የልደት በዓል ላይ የተናገሩት የመጨረሻ ቃል አልነበረም። የምትወዱት ፕሬዚዳንታችሁ በሐምሌ 4 ቀን በብሔራዊ ማል ላይ ንግግር ያደርጋል ማለታቸው ሀገሪቱን አንድ ለማድረግ አሁን ሊሞክሩ እንደሚችሉ ፍንጭ ይሰጣል። ነገር ግን የዚህ የመጀመሪያ ዝግጅት ዋነኛ ፈተና የትራምፕ ታማኝ አድናቂ ያልሆነ አንድ ተራ ዜጋ በበዓሉ ላይ የእርካታና የባለቤትነት ስሜት ይሰማቸዋል ወይ የሚለው ነበር። የእርሳቸው የግል ማወደስ እንደ ኢራኑ ጦርነት ያሉ አጨቃጫቂ ፖሊሲዎችን ማሞገዝ፣ የብዝሃነት የእኩልነትና የማካተት ፕሮግራሞችን ማፍረስ እንዲሁም ስደተኞችን ያደኑ የኢሚግሬሽን መኮንኖች ማወደስ የዚህን ጥያቄ ምላሽ አይደለም የሚል ያደርገዋል። በትራምፕ የተሰነዘረው አስደንጋጭ አስተያየት በመስራች አባቶች ላይ ያነጣጠረ ነበር። የስልጣን ጥማታቸው ብዙ ጊዜ ህገ መንግስቱን የፈተነና በአምባገነን ንጉስ ላይ አብዮት ከከፈቱት መስራች አባቶች ጋር ራሳቸውን በማነጻጸር የንግስና አየር የሚነፍስባቸው ፕሬዝዳንት ለብዙ አሜሪካውያን ቅርስ የሚሆን ተግባር ነው። ትራምፕ ልክ እንደ እነዚያ 1776ቱ አርበኞች ሁሉ እኛም ባለፉት 17 ወራት ውስጥ ስልጣንን ከሩቅ ካለው የፖለቲካ ልሂቃን ክፍል አስመልሰናል፣ ሉዓላዊነታችንን አስከብረናል፣ ነጻነታችንን መልሰናል፣ ብልጽግናችንንም አድሰናል፣ ሀገራችንንም በሁሉም ረገድ ታድገናል ብለዋል። የትራምፕ ንግግር ይዘት የነጻነት በዓልን ምዕራፍ ካከበረው የመጨረሻው የዋይት ሀውስ አስተዳደር አቀራረብ ጋር ፍጹም ይቃረናል። በ1976 የ200 ዓመት በዓል ወቅት ፕሬዚዳንት ጄኔራል ፎርድ ፖለቲካዊ ጉዳዮችን ሙሉ በሙሉ አስወግደውም ነበር። በወቅቱ ከፍተኛ ረዳታቸው የነበሩ ዴቪድ ገርገን በዋይት ሀውስ ማስታወሻ ላይ እንደመከሩት የበዓሉ ዝግጅት በግድ ከፖለቲካዊና ኢኮኖሚያዊ መርሆች እንዲሁም ተቋማት ጋር የሚገናኙ ቢሆንም ምንም አይነት የምርጫ ቅስቀሳ ቃላት ወይም ወገንተኛ የፖለቲካ ፍንጮች ሊኖሩ አይገባም ነበር። ትራምፕ የነጻነት 250ኛ ዓመትን እያከበሩ ያሉት ታሪክን ብቻ ለይተው አይደለም። እርሳቸው የፕሬዝዳንታዊ አስፈጻሚ ስልጣንን በኃይል ለመጠቀም ከሚሞክሩበት እጅግ ጠንከር ያለ ምዕራፍ ውስጥ ከ2 ዓመት ባነሰ ጊዜ ላይ ይገኛሉ። ስልጣናቸው ሊገዳደር እንደማይገባ የሚሰማቸው ስሜት ንግግራቸውን ከማድረጋቸው ጥቂት ሰዓታት በፊት ከሪፐብሊካን ሴናተሮች ጋር ባደረጉት ውጥረት የነገሰበት ስብሰባ ላይ በግልጽ ታይቷል። በዚህም ስብሰባ ከኢራን ግጭት በኋላ የጦርነት ስልጣናቸውን ለመገደብ ድምጽ በሰጡት አባላት ላይ ከፍተኛ ቁጣቸውን ገልጸዋል። በተጨማሪም ኮንግረሱ ሰፊ የመራጮች ምዝገባ ህግ እንዲያጸድቅ የጠየቁ ሲሆን ብዙ ተቺዎች ይህ ህግ ከአብዮቱ ጀምሮ የመጡትን የዴሞክራሲ ነጻነቶች የሚገድብ ነው ይላሉ። በብሔራዊ ማል ላይ የተስተናገደው ታላቁ የአሜሪካ ስቴት ፌር በጥቂት ዴሞክራቶች በሚመሩ ግዛቶች የተቃወሙት ቢሆንም የመላ ሀገሪቱን ብልጽግና ለማሳየት የታለመ ነበር። ነገር ግን የትራምፕ ንግግር ይበልጥ በጠበበ የፖለቲካ መስመር ላይ ያተኮረ ነበር። ከ1776 ጀምሮ የሀገሪቱን እድገት የሚያከብር ዝግጅት በፖለቲካው መስክ ያሉ መሪዎችን ሁሉ የሚያቅፍ የሀገሪቱን የዘር፣ የሃይማኖት፣ የባህልና የአመለካከት ብዝሃነት የሚያሳይ እንዲሁም ከአሁኑ የፖለቲካ ስጋቶች በላይ የሆኑትን መሰረታዊ የምስረታ መርሆችን የማያረጋግጥ ይሆናል ተብሎ
ይጠበቅ ነበር። ነገር ግን ትራምፕ ከዚህ በተቃራኒ ለራሳቸው ታማኝነታቸውን በይፋ በማሳየት የሚታወቁትን የካቢኔ አባላትንና የሪፐብሊካን የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰንን ብቻ ነበር ያስተዋወቁት። ይህንን የማግለል ስሜት ይበልጥ በማጠናከር ንግግራቸውን የደመደሙት በጆርጅ ዋሽንግተን፣ በቶማስ ጄፈርሰን ወይም በጆን አዳምስ ቃላት ሳይሆን በብዙ መቶ በሚቆጠሩ የራሳቸው የምርጫ ቅስቀሳ ሰልፎች ላይ በሚደጋገሙት የታወቁ መፈክሮች ነበር። ዛሬ ምሽት ወደ 250ኛ ዓመታችን ለመግባት እንዘጋጃለን። እነዚህን ጥቅሶች ለማስታወስ ከመቼውም ጊዜ በላይ ቆርጠናል። አሜሪካን እንደገና ጠንካራ እናደርጋታለን። አሜሪካን እንደገና ኩሩ እናደርጋታለን። አሜሪካን እንደገና ደህንነቷ የተጠበቀ እናደርጋታለን። አሜሪካን እንደገና ታላቅ እናደርጋታለን። መልካም ልደት ለአሜሪካ ሲሉ ቋጭተዋል። እኛም የዛሬውን ጥንክር በዚህ ቋጨን። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።